እንዴ ጉንጭን የሚያቃጥል ጨውጮ የሚልምባ እየወረደብ እዚህ ደረቅ መሬት ላይ ተንበርክከ ስትል ማደር ኢንጆይ አይደረግም። ተስፋ ነው ይሄንን የሚሰጥህ። በእውነት ነው የምላችሁ ዛሬ ሰው ከቦ ቢያጨበጭብልህ ነገ ስቀለው ይላል። ምንም ኢየሱስ ላይ ያየነው እሱን ነው። ንገስብን ሆሳና በጌታ ስም የሚመጣ የተባረከ ብለው አየቱ ውርንጭላ እግር ስር ምንድነው የዘንባባ ዝንጣፊ እያደረጉ ንገስብን ያሉት እነሱ ናቸው። ስቀለው አንፈልግም፣ አስወግደው ቄሳር ነው ንጉሳችን፣ ይሄ ከየት እንደመጣና አይተም አናውቀውም ያሉት። ክብር አለፈ፣ ተዋረደ፣ ውርደቱ መጠን የለው አለፈ። ውርደቱም ከሞት ተነሳ፣ ለዘላለም በአባቱ ቀኝ ተቀምጧል። ለምን ወንጌል ምን ሰብከው ሰው እንዲድን? ለምን ወንጌል ካልሰማና ካላመን አይድንም። እግዚአብሔር ጨካኝ ስለሆነ አይደለም። የእግዚአብሔርን ጽድቅና ቅድስና እንዴት አድርጎ ይካደው ማንነቱን? ለሚያፍገመግማችሁ ነገር ከወንጌል ውጪ ለሆነ ነገር አንዲት ሰዓት ለቃችሁ እንዳትገዙ፣ እድል እንዳትሰጡት። ምንም ነገር ቢመጣ መሬት ላይ ነው የሚመጣው፣ ያልፋል። እንቅፋት ነው፣ የመታ ሰዓት ነው፣ ከዛ አልፈው ትሄዳል። ክብር ነው፣ ያልፋል። ውርደትም ያልፋል። ምንም ነገር መሬት ላይ ነው፣ ያልፋል። ይሄ ለዘላለም ነው። አጥብቃችሁ ያዙ ይላል አይደል? አጥብቃችሁ እንዳትዘናጉ ይላል። አጥብቃችሁ ያዙት አይደለም ያለው። አጥብቀን ብንይዝ እንዳታፈገፍጉ። አያችሁ መሬት ላይ የሚመጣልህ ክብርም ውርደትም ለጊዜው ነው። ወደ ቤት እየሄድን ነው። ወደ ቤት ስትሄድ መንገድ ላይ እንቅፋት ይመታል። እንቅፋቱ መንገድ ላይ ነው። ይበርድሃል፣ መንገድ ላይ ነህ። ዝናብ ይመታል፣ መንገድ ላይ ነህ። ይርባል፣ መንገድ ላይ ነህ። ሰው ሰላም ትላል፣ መንገድ ላይ ነህ። ቤት እስክደርስም አያችሁ ሰው የሚኖረው በተስፋ ነው። አለበለዚያ ይሰለቻል። የሆነ ነገር መድገም ያደክማል። ሁሌ የምታውቀውን መዝሙር መድገም፣ ሁሌ ወደማይገባህ ነገር መጸለይ፣ ሁሌ በጣም ረጃጅም ዕብራውያን ተብሎ ለወራት አንድ ምዕራፍ ላይ መኖር በጣም አሰልቺ ነው። ሲበራልስ ሲገለጥልስ አጠረብኝ ነው የምትለው። እምተማመንበት ተስፋ አለኝ፣ እምመካበት ቀና ብዬ ነው የማወራው። በፍጹም ልሰወር አልችልም፣ አልደበቅም። ስለ ራሴ ሳወራ ልደበቅ እችላለሁ። እኔ ማለት ካልኩኝ ማፈር አለብኝ። እንዲሁ ሰው እየበላ እየጠጣ ብቻ እንዲኖር የሚያደርግ በጣም ብዙ ነገር አለ በዚህ ምድር ላይ። የምትኖሩለትን ህይወት እንደ ከንቱ ነገር እንድትቆጥሩ የሚያደርጋችሁ በአይናችሁ ፊት ሌሎች በጣም ብዙ የከበሩ የሚመስሉ ነገሮችን የሚስል ነገር አለ። ለዛ ነው አጥብቀን ብንይዝ የሚለው። ማንም ሊያሸማቀቃችሁ አይገባም። በወንጌል ምክንያት ማፈር ካለበት እሱ ነው ማፈር ያለበት። እኔ ላፈር አይገባኝም። እምመካበት ተስፋ አለኝ። ኢየሱስ ተመልሶ ይመጣል። ለብዙ ሰው ምናልባትም ከክርስቲያን ውጪ ለሆነ ህዝብ ሁሉ ክርስትና ሞኝነት ነው። የተሰጠንን ተስፋ አምኜ ነው ስትሏቸው በእጅ ምን አለ ይሏቸው። አምኜ ምን ሰጥቷል? እቀበላለሁ ወደፊት አኗኗርህ አይ ወደ ጌታ ልሄድ ላይሆን አፍቃለሁ ብሄድ ከጌታ ጋር ለኔ ይሻለኛል ብኖር ከእናንተ ጋር። ደርሶ የመጣ ሰው ያስታውቃል። እንኳን ሰማይ ደርሶ የመጣ አንድ ጥቅስ የገባው ሰው ያስታውቃል። እንዳይቀር ማን ያውቃል? እዛ መስቀል ላይ እንደተሰቀለው ሰውዬ ሊዘጋ ነው ሲባል ሹልክ ብሎ እንደገባው ሰውዬ ዛሬ ማታ ኢየሱስ ቢመጣስ? ዛሬውኑ ጌታን ተቀበለ ማታ ከመጣ ከኛ ጋር አብረ ዕብራውያን ምዕራፍ 3 ከቁጥር 1 እስከ 6 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። እንግዲህ የሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር። ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባ ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሰሪ ያለው፣ ነገር ግን ሁሉን የሰራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን። እንግዲህ ኢየሱስ ከሙሴ ይበልጣል እያልን ነው አይደል? ለተከታታይ እንግዲህ ረዘም ላሉ ሳምንታት ኢየሱስ ከሙሴ ይበልጣል እያልን ነው። ዛሬ ምናልባት ሶስተኛ ሳምንቴ ይመስለኛል እየደጋገምኩ እያነሳሁት ነው ያለሁት። ጌታ ኢየሱስ ክርስቶስን ከሙሴ ጋር እያነጻጸረ ነው የዚህ ደብዳቤ ጸሐፊ። ስለዚህ ጌታ ኢየሱስ ክርስቶስ ከየትኛውም
በምድር ላይ ካለ በእግዚአብሔር መንግስት ውስጥ ከተነሳ አገልጋይ ጋር ሊነጻጸር አይችልም። ኢየሱስ ከሙሴ ይበልጣል ካለ ከሙሴ የሚበልጥ አገልጋይ የለም። ባይዘወይ በብሉይ ኪዳን የመጨረሻ የአገልግሎቱ መዝጊያ የአገልጋዮችም እንደ ጠርዝ ተደርጎ የሚቆጠረው የብሉይ ኪዳን ፒላርም ተደርጎ የሚቆጠረው ይሄ የእግዚአብሔር አገልጋይ የነበረው ታላቁ ነብዩ ሙሴ ነው። እና ይሄንን የሚያክል ትልቅ ሰው አጠገባቸው ሲያመጣላቸው ሰዎቹ አይ ቲንክ ቦስት የሚያደርጉ ይመስለኛል። አሁን አምጥተሃል ትክክለኛ ሰው በጣም በሙሉ ቁመና ኢየሱስን ትከሻ ሊለካካ የሚችል ሰው አምጥተሃል ብለው ትንሽ የሚመኩ ይመስለኛል። ዕብራውያን ስለሆኑ ሙሴ የኛ ነው አባቶች የኛ ናቸው እያሉ በጣም ታሪክ ወደ ኋላ የሚመዙ ናቸውና ኢየሱስን ሙሴ አጠገባ አምጥቶት ሙሴ የሌላ ቲም ኢየሱስ የሌላ ቲም አይደሉም። አንድ ቲም ውስጥ ነው ያሉት። አንድ ቲም ውስጥ ነው ያሉት። ሙሴ በጣም ጥሩ ነው፣ ኢየሱስ ግን ወደር የለውም የሚላቸው እሱ ነው። ሙሴ በጣም ታላቅ ሰው ነው። በጣም በእውነት ነው የምላችሁ ከጌታ ከኢየሱስ ክርስቶስ ጋር ሙሴ ለንጽጽር የቀረበበትን መንገድ ስታዩት በጣም ከባድ ሰው ነበር። ሙሴ በጣም ከባድ ሰው ነበር። እጅግ በጣም ታላቅ አገልጋይ ነው። እደነቅበታለሁ። በብሉይ ኪዳን መንፈስ ቅዱስ ሳይሞሉ ልሳን ሳይናገሩ እኛ የምንካፈለው ይህን ሁሉ የጸጋ ስጦታ ሳይካፈሉ በሕግ ዘመን የሞት በተባለ አገልግሎትና በሚሻር ኪዳን እየደበዘዘ በሚሄድ በብሉይ ኪዳን ዘመን በእንደዚህ አይነት መሰጠት እንደዚህ አይነት ክብር እያዩ ማገልገል የእግዚአብሔር የመግለጥ ፍላጎት ብቻ ሳይሆን የሰዎቹ ለተገለጠው ነገር የነበረው ምላሽም ጭምር ነው። እና እግዚአብሔር ለሁሉም ሰው ራሱን አቀርበዋል። ሰዎቹ ደግሞ በጣም በተለየ መንገድ የተገለጠላቸውን ይህንን እውነት ደግሞ ጠብቀው ጨርሰዋልና ከሙሴ ሕይወት በጣም ብዙ እንደምትማሩ ተስፋ አረጋለሁ። ደጋግመንም ስላነሳነው እስከ ቁጥር 4 አካባቢ ድረስ አብረን ያየን ይመስለኛል አይደል? ሙሴ በጣም ብዙ ክብር ያገኘ ሰው ነው። ጌታ ኢየሱስ ክርስቶስ ግን በዚህ ቤት ላይ የበለጠ ክብር የተገባው ነው አይደለም የሚለው አይደል? የተገባው ሆኖ ተገኝቷል ነው የሚለው። አሁን ኢየሱስን ከባዶ ሜዳ ላይ ብድግ አድርጎ ክብር የተገባው ነው አይደለም የሚለው። በንጽጽር ደረጃ አስቀምጦት ሙሴና ኢየሱስን ጎን ለጎን አድርገናቸው በአገልግሎታቸው በትጋታቸው በንጽህናቸው አገልግሎታቸውን በመፈጸማቸው ለተላኩለት ነገር ኖሮ በመጨረሳው ኢየሱስ ከሙሴ የበለጠ ክብር የተገባ ሆኖ ተገኝቷል እዚህ ቤት ውስጥ። ክብር ለኢየሱስ። ሙሴ is good, Christ is best። ከዛ ይቀጥላል ቁጥር 4 ቁጥር 3 ቤትን የሚሰራ ከቤቱ ይልቅ የበለጠ ነው የሚለውን ተናግሬያለሁ አይደል? ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር የተገባው ነው። ስለዚህ ሙሴ በእግዚአብሔር ቤት ውስጥ አንድ አገልጋይ ነው። ጌታ ኢየሱስ ክርስቶስ ደግሞ የቤቱ መስራች ነው፣ የቤቱ ጀማሪ ነው፣ የቤቱ ፈጣሪ ነው። ስለዚህ ከሙሴ አንጻር የእግዚአብሔር ቤት ሙሴ ያገለገለበት የእግዚአብሔር ቤት በብሉይ ኪዳን የነበረው የእስራኤል ሕዝብ ነው። ጌታ ኢየሱስ ክርስቶስ ያገለገለበት የተባለው የእግዚአብሔር ቤት ቤተ ክርስቲያን ብቻ ሳይሆን በየትኛውም ዘመን ላይ ያለ በብሉይ ኪዳን ያለውንም የእግዚአብሔርን ሕዝብ በአዲስ ኪዳን ያለውንም ቤተ ክርስቲያን ጠቅልሎ በሁሉም ዘመን ውስጥ ያለ ከመጀመሪያ እስከ መጨረሻ ያለውን ዲስፔንሴሽን ኢየሱስ ጠቅልሎታል። ሙሴ ግን ያገለገለው በጣም ሊሚትድ በሆነ ዘመን ነው። በጣም ገደብ ነበረው። ያገለገለውም ደግሞ ውስን ሕዝብ ነው። ዓለምን ሁሉ አላገለገለም ሙሴ። ስፔሻሊ ደግሞ ከግብፅ ምድር የወጣውን በምድረ በዳ የኖረውን ሕዝብ ነው የማገልገል እድል የነበረው። ጌታ ኢየሱስ ክርስቶስ ግን ከመጀመሪያ እስከ መጨረሻ ያለውን ነው። በእግዚአብሔር ቤት ላይ ጌታ ኢየሱስ ክርስቶስ የቤቱ ሰሪ ነው ሲለን በቀደመው ኪዳን የነበረ እግዚአብሔር ሕዝብ በአዲስ ኪዳን የነበረውን ቤተ ክርስቲያን እኛንም ሁሉንም ጠቅልሎ ጌታ ኢየሱስ ክርስቶስ የበለጠ ክብር የተገባው ነው። አሜን ነው። እና የዚህ ቤት ሰሪ፣ የዚህ ቤት መስራች፣ የዚህ ቤት መስራችና ባለቤት ጌታ ኢየሱስ ክርስቶስ ነው። እኛ ሁላችን እዚህ ቤት ውስጥ አገልጋዮች ብቻ ነን። ስሙ ለዘላለም የተባረከ ይሁን። ለዚህ ምናልባት ጥሩ ማስረጃ እንዲሆናችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ኢየሱስ የቤቱ ሰሪ ነው ማለት የፍጥረት ባለቤት ነው እንደማለት ነው። ስለዚህ ኢየሱስ የእግዚአብሔር ቤት ሰሪ ነው ማለት ኢየሱስ እግዚአብሔር ነው ማለት ነው። ባይዘወይ አሁን እሱን በጣም ምዕራፍ 2 ላይ በጣም ደጋግመን ስላነሳኑ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ አልሆነም። ሁሉ በእርሱ ሆነ ወደ ቀኝ ነው አይደል የተጻፈው? ሁሉ በእርሱ ሆነ። አዎ፣ ግን ስቲል ሩም አለን አይደል? እዚህ ውስጥ ሩም አለን። ሁሉ በእርሱ ሆነ። አዎ፣ ተመልሶ ዘጋው። ከሆነም አንዳች ያለ እርሱ አልሆነም። አሁን ሁሉ በእርሱ ሆነ ሲል የሆነ ሩም ነገር ይኖራቸዋል። ኦፍ ኮርስ አዎ፣ ግን ድነቱ አካባቢ ምናምን ብቻ እንመጣለን። ከሆነውም የሆነ ነገር ካለ ከሆነውም አንዳች ያለ እርሱ አልሆነም። ድነታችን ብቻ ሳይሆን የትኛውንም ነገር እግዚአብሔር አብ ያደረገው በልጁ በክርስቶስ ኢየሱስ በኩል ብቻ ነው። ቆላስያስ ምዕራፍ 1 ቁጥር 16
እርሱ የሁሉ ፈጣሪ መሆኑን የሚያሳይ ክፍል ነው አይደል? ሁሉ ከእርሱ በእርሱ ለእርሱ ሆኗል፣ ለእርሱ ክብር ይሁን ይላል። ሁሉ በእርሱ ነው የሆነው፣ ለእርሱ ነው የሆነው፣ ከእርሱ ነው የሆነው እና ሁሉን ያዘጋጀ ክብር ለዘላለም ለስሙ ይሁን። እያነበብንም የመጣ ነው ዕብራውያን ምዕራፍ 1 ቁጥር 2 ላይ ምንድነው የሚለው? በዚህ ዘመን መጨረሻ አይደል ሁሉን ወራሽ ባደረገው ዓለማትን በፈጠረበትና በልጁ አይደል 3 ነው። ሁሉን ወራሽ ያደረገው ዓለማትን የፈጠረበትና he the creator ቁጥር 10 ምንድነው የሚለው? ምዕራፍ 1 ዕብራውያን የምድርን መሰረት አኖረ ሰማያትም የእጆች ጌታ ኢየሱስ ክርስቶስ የሁሉ ነገር ባለቤት ነው ማለት ነው ትርጉሙ። ባይዘው ይሄ ዕብራውያን ምዕራፍ 3 ላይ ቁጥር 4 ማለት ነው። የቤቱ ሰሪ እሱ ነው ማለት እየተወራ ያለው እንደዚህ አይነት ጣራና ግድግዳ አይደለም አይደል? አሁን የእግዚአብሔር ቤት ሰሪ ነው ማለት እንደዚህ አይነት ጣራና ግድግዳ አይደለም። ይሄ እኛ በጣም በትክክለኛ መንገድ አሁን እንደዚህ በደንብ ዘና ብለን ቁጭ ብለን የእግዚአብሔርን ቃል እንድንሰማ እንድንጸልይና እንድንዘምር የተመቻቸ ነው እንጂ የእግዚአብሔር ቤት እኛ ነን አይደል? የቤቱ ሰሪ ነው፣ የቤቱ ፈጣሪ ነው፣ የቤቱ ጀማሪ ነው። the author ሙሴ ያገለገለበት ቤት ጀማሪ ኢየሱስ ነው። ሙሴ ሰርቭ ያደረገበት ቤት ባለቤት ኢየሱስ ነው። ሙሴ ከኢየሱስ ጋር ሊነጻጸር የማይችለው ለዛ ነው። ሙሴ ራሱ ሰርቭ ያደረገበት ቤት ባለቤት የቤቱ ፈጣሪ እግዚአብሔር ቤት ተብሎ የሚጠራው የቤቱ ፈጣሪ ጌታ ኢየሱስ ክርስቶስ ራሱ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ይቀጥላል ቁጥር 5 የሙሴ ታማኝነት ነው። ቁጥር 5 ላይ ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ እኔ እጅ ላይ አዲሱ መደበኛ ትርጉም ስላለ ነው። እስቲ ዘኍልቍ ምዕራፍ 12 ቁጥር 7 አውጡት። ለአገልጋይ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እግዚአብሔር ነው የመሰከረው። ባይዘው ሙሴ እኔ በእግዚአብሔር ቤት ላይ የታመንኩ ነኝ አይደለም ያለው። እግዚአብሔር መጣና ስለ ሙሴ እንደው ከላይ ጀምሬ ላንብብላችሁ ከቁጥር 6 ጀምሮ እንዲህ ይላል። እንዲህም አላቸው። እግዚአብሔር ለማመሰላቸው ይህንን የሚለው ለአሮንና ለማርያም ነው። ይህንን የሚላቸው አሮንና ማርያም በሙሴ አገልግሎት ላይ በጣም ብድግ ብሎ ስለነበር ለአሮንና ለማርያም እንደዚህ አላቸው። እንዲህ አላቸው፣ ቃሌን አድምጡ አለ እግዚአብሔር። አሁን እግዚአብሔር በሙሴ በኩል አይደለም እየተናገረ ያለው፣ ለአሮንና ለማርያም ቀጥታ ነው እግዚአብሔር መጥቶ። አሁን በሙሴ በኩል ቢሆን እግዚአብሔር ይናገር አንተ ተናገር በምን እናውቃለን ሊሉ ነው። ስለዚህ እግዚአብሔር ቀጥታ መጥቶ ማርያምም አገልጋይ ናት፣ አሮንም ካህን ነው። ስለዚህ ለማርያምና ለአሮን እንደዚህ አላቸው፣ የእግዚአብሔር ነቢይ በመካከላችሁ ቢኖር አለ እግዚአብሔር ራሱ በእናንተ መካከል ነቢይ ባስነሳ። ኮመንሊ እግዚአብሔር ነቢይ ያስነሳል ማለት ነው ትርጉሙ። በእናንተ መካከል ነቢይ ባስነሳ በራእይ እገለጥለታለሁ፣ በህልምም እናገረዋለሁ። ለአገልጋዬ ለሙሴ ግን እንዲህ አይደለም። አሁን እግዚአብሔር በራእይ ይገለጣል። ምን ጥያቄ አለ? አሁን ራእይ የሚያይ በጣም ብሶ ይኖራል እዚህ ቤት። ግን አሁን ለአገልጋይ በራእይ ይገለጣለሁ፣ በህልም እታያለሁ አለ እግዚአብሔር። አይገርምም? እግዚአብሔር እመጣና በራእይ ይገለጣለሁ፣ በህልም እታያለሁ። ለነቢያቶች እንዲህ ያደርጋሉ፣ ለባሪያዬ ለሙሴ ግን እንዲህ አይደለም አለ እግዚአብሔር ብሎ እግዚአብሔር ለሙሴ እንዴት እንደሚገለጥለት ሳይሆን የተናገረው እግዚአብሔር ሙሴን በምን አይነት መንገድ ቫልዩ እንዳደረገው ነው አይደል የተናገረው። ለሙሴ እግዚአብሔር ዋጋ የሰጠበት መንገድ አሁን እግዚአብሔር የሰጠው ስጦታ አይደለም። እግዚአብሔር ፊት ሙሴ ያገለገለበት መሰጠት ነው በእግዚአብሔር ፊት ዋጋ የነበረው። እንደዚህ ያለ እግዚአብሔር ባሪያዬ ለአገልጋይ ለሙሴ እርሱ በቤቴ ሁሉ የታመነ ነው አለና እኔ ከእርሱ ጋር የምነጋገረው ፊት ለፊት ነው አለ። ምን አይነት ብርቅዬ አገልጋይ ነው በእውነት። እንደው ጌታ ኢየሱስ ስሙ ብሩክ ይሁን። እንኳን መጣልን እንጂ ሙሴ በእውነት ወደር የለውም። ብሉይ ኪዳን ላይ ነግሬያቸዋለሁ ባለፈው የዛሬ 15 ቀን ነው የዛሬ 3 ሳምንት ተናግሬያለሁ። እንደ ሙሴ ያለ አይነሳም ብሎ እኮ ነው የዘጉት ዘዳግም 34 ላይ። እንዲህ አይነትማ መቼም አይመጣም አሉ። እስካሁን የለም ሳይሆን ኧረ ወደፊትም እንደዚህ አይነት ሰው አይመጣም። እውነታቸውን ነው፣ አልመጣም። ኢየሱስ ብቻ ነው የተካው። ኢየሱስ ብቻ ነው አጠገቡ አድርጎት። ከዛ ኢየሱስ ሲመጣ ሙሴ ራሱ ወደ ኋላ ሆነ። አንተ ትመጣለህ ብዬ ነው እኔ ራሱ እንደዚህ ታማኝ ሆንኩት። በእውነት ሙሴ ኢየሱስ ኢየሱስ ካለ እኛ እንዴት ሙሴ ሙሴ እንላለን?
ከዛ ፊት ለፊት ታያለ በግልጽ እንጂ በልዩ ዘይቤ አይደለም። አሁን እግዚአብሔር በምሳሌ ያስረዳል። በየትንቢት መጽሐፉ ካያችሁ ለሙሴስ በዘይቤ አላወራውም አለ እና በደንብ እንዲገባው ፊት ለፊት ነው ማወራው እና ይሄንን ሰው ነው የሚያመጣው የዚህ ደብዳቤ ጸሐፊ። ሙሴ በእግዚአብሔር ቤት ላይ ታማኝ አገልጋይ ነው ሲል የዕብራውያኑ ደብዳቤ ጸሐፊ በእውነት ለነሱ አዳልቶ ሙሴን ከፍ ለማድረግ ሳይሆን በእርግጥ በዘኍልቍ መጽሐፍ ላይ እግዚአብሔር ስለ ባሪያው ስለ ሙሴ መስክሯል። በእስራኤል ሕዝብ መካከል በማርያምና በአሮን ፊት እግዚአብሔር ለሙሴ መስክሮታል። ከዛ ይቀጥላል አይደል? ቁጥር 6 ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። ሙሴ አገልጋይ ነው፣ ኢየሱስ ልጅ ነው። ሙሴ ባሪያ ነው በዚህ ቤት ውስጥ በጣም ታማኝ ባሪያ፣ አስደናቂ ምንም ኢንቴንሽን የሌለው ባሪያ፣ እግዚአብሔር ለማገልገል ብቻ እድሜውን የሰጠ ባሪያ፣ ለእግዚአብሔር ለማገልገል ብሎ በእግዚአብሔር ቤት ውስጥ ደፋ ቀና ሲል ሙሴ ከጀርባው ምንም ኢንቴንሽን የለውም። የፈርዖንን ቤተ መንግስት ጥዬን የወጣሁት በእግዚአብሔር በኩል አቋርጬ ተመልሼ እንደገና የሆነ ነገር አገኛለሁ ብሎ ሳይሆን በእርግጥ እግዚአብሔርን ለማገልገል ብቻ ነው። ስለዚህ እግዚአብሔር መስክሮለታል። በእውነትም ደግሞ የታመነ ባሪያ ነው። በትህትና አጠገባቸው ያለውን ሰው የእግዚአብሔር ታማኝ አገልጋይ ሁን በሉት። አሁን አንድ የሆነ ግለሰብ አይደለም፣ ጌታ ኢየሱስ ክርስቶስ መጥቶ ሁላችንንም አገልጋዮች አድርጎናል። ክብር ለዘላለም ለስሙ ይሁን እና ግን ጌታ ኢየሱስ ክርስቶስን የዚህ ደብዳቤ ጸሐፊ ሲያመጣው በዚህ ቤት ውስጥ ኢየሱስ አገልጋይ ነው አይደለም ያለው። እዚሁ ሙሴ ያገለገለበት ቤት ውስጥ ደግሞ ጌታ ኢየሱስ ክርስቶስ ልጅ ነው አለ። ልጅነትን የእግዚአብሔር ልጅነትን በተለያየ አጋጣሚ ደጋግሜም ስላነሳሁት ኢየሱስ የእግዚአብሔር ልጅ ነው ማለት ኢየሱስ ምንድን ነው ማለት ነው? ራሱ እግዚአብሔር ነው ማለት ነው። በአብና በመንፈስ ቅዱስ ውስጥ ያለ የመለኮትነት ማንነት 100% እሱ ውስጥ አለ ማለት ነው። ስለዚህ ሙሴና ኢየሱስ በታማኝነትም ቢሆን ለንጽጽር አይቀርቡም። የጌታ ኢየሱስ ክርስቶስ ታማኝነትና መሰጠት ገደብ ባለው ዕውቀት አይደለም። የሙሴ ዕውቀት የባሪያና የጌታ ነው። ሙሴ ሎሌ ነው። እግዚአብሔር እንዲያውቅ የፈቀደለትንና እሱ ማወቅ የሚችለውን መጠን ብቻ ነው ያወቀው። በገባውና በተረዳው መጠን ግን በጣም ታማኝ ነው። የጌታ የኢየሱስ ክርስቶስና የእግዚአብሔር አብ መተዋወቅ ገደብ የለውም፣ መጠን የለውም። ስለዚህ ታማኝነቱም ወደር አልባ ነው። መሰጠቱ መጠን የሌለው ነው። ኢየሱስ በእግዚአብሔር ቤት ውስጥ እግዚአብሔር ወልድ ነው። ስሙ ብሩክ ይሁን። ኢየሱስ በእግዚአብሔር ቤት ውስጥ ልጅ ነው አለ። ከዛ ወደኛ መጣ። ኢየሱስ ታማኝ ልጅ ነው ካለ በኋላ እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ተስፋ አለን። የምንተማመንበት ተስፋ አለን። የምመካበት ተስፋ አለኝ። ተስፋችን ምንድን ነው? ጳውሎስ በድፍኑ አይደለም የምትተማመኑበትና የምትመኩበት ተስፋችሁን አጥብቃችሁ ብትይዙ ያለው። ተስፋ አለን፣ የሚይዘው ተስፋ አለኝ። ኢሉዥን አይደለም፣ ክርስትና ምናብ አይደለም። ድንገት ተሰብስበን የሆኑ ሰዎች የፈጠሩት ታሪክ ውስጥ ገብተን አይደለም። በእውነት ተስፋ አለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ከዚህ ዓለም ገዢዎች አንዳቸውም ይህን ጥበብ አልተረዱትም፣ ቢረዱትማ ኖሮ የክብርን ጌታ ባልሰቀሉት ነበር አለና ከዛ ቁጥር 9 ይሁን እንጂ እንደተጻፈው ዓይን ያላየውን ጆሮ ያልሰማውን የሰውም ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል። እግዚአብሔር ግን ይህን በመንፈሱ አማካኝነት ለእኛ ገልጦልናል። ለማንም አይደለም። እግዚአብሔር ይህንን እንዳዘጋጀ ምናልባት ለአንዳንዶች ሄዳችሁ ብትነግሯቸው ሊስቁባችሁ ይችላሉ፣ እንደ ሞኝ ሊቆጥሯችሁ ይችላሉ። ጳውሎስ እንደዚህ አለ፣ እግዚአብሔር በመንፈሱ አማካኝነት አለ። አዎ ለእኛ ገልጦልን ነው አለ። ለብዙ ሰው ምናልባትም ከክርስቲያን ውጪ ለሆነ ሕዝብ ሁሉ ክርስትና ሞኝነት ነው። የተሰጠንን ተስፋ አምኜ ነው ስትሏቸው በእጅ ምን አለ ይሏቸው። አምኜ ምን ሰጥቷል? እቀበላለሁ ወደፊት። ሞኝነት ነው። በእውነትም ለባለ አእምሮ ሰው ሞኝነት ነው፣ ድካም ነው። ለእኛ ለምናምን የዘላለም ሕይወት ነው። ጳውሎስ እንደዚህ አለ፣ የተቀበልነውን ተስፋ አጥብቀን ብንይዝ። ተስፋችሁን ያዙ። ይሄንን የሚዘርፍ ብዙ ነገር አለ።
ከተስፋ የሚያጎድል ክርስትናን እንዲሁ ሰው እየበላ እየጠጣ ብቻ እንዲኖር የሚያደርግ በጣም ብዙ ነገር አለ በዚህ ምድር ላይ። የምትኖሩለትን ህይወት እንደ ከንቱ ነገር እንድትቆጥሩ የሚያደርጋችሁ፣ በአይናችሁ ፊት ሌሎች በጣም ብዙ የከበሩ የሚመስሉ ነገሮችን የሚስል ነገር አለ። ለዛ ነው አጥብቀን ብንይዝ የሚለው። ሊያላቅቅ የሚታገል ነገር አለ። በዕብራውያኑ ዘመን ሊያላቅቃቸው የሚታገላቸው፣ ከዚህ ከከበረ ተስፋ ሊያጎላቸው የሚታገላቸው ነገር ሃይማኖተኝነታቸው ነበር። ወደ ይሁዲነት እምነት ለመመለስ ማፈግፈጋቸው ነበር። አባቶቻቸውና የተቀበሉት ህግ ነበረ ከዚህ ተስፋ ሊያጎላቸው የሚታገላቸው። በወንጌል በኩል ከተቀበሉት ከዚህ ዘላለማዊ ተስፋ ሊያጎላቸው የሚታገላቸው ይሄ ነበር። ለኔና ለናንተ ምናልባት የነሱ ቻሌንጅ ላይሆን ይችላል ቻሌንጃችን። ለኔና ለናንተ ደግሞ ዘመናዊነቱ ሊሆን ይችላል በተቃራኒ። ለነሱ ሃይማኖተኝነቱ በአይሁድ ስርዓት ውስጥ የነበረ ህግን መጠበቅ፣ በአባቶች መመካትና መተማመን፣ ለወንጌል እውነት ከመሰቃየት ይልቅ ወደ ኋላ ፈግፍጎ ለአባቶች ለሚቀኑለት ኑሮ መኖር፣ ይሄ ነው ለነሱ ቻሌንጅ። ለኔና ለናንተ ደግሞ ተቃራኒ ነው። እኛ የምንጠራው አባት የለማ፣ ኢየሱስ ጋር ነው የጀመርነው። አብርሃምን እኮ የኔ ያልኩት በኢየሱስ አቋረጬ እንጂ አብርሃም ቀኝ። ኦኬ አንድ ጥቅስ አለ አብርሃም ባያውቀን የሚል አታውቁትም? እስራኤልም ባይገነዘበን አቤቱ አንተ አባታችን ነህ የሚል ቃል አለ። እስራኤልም ባይገነዘበን አቤቱ አንተ አባታችን ነህ ብለው ደግመው አቤቱ አንተ ግን አባታችን ነህ። ክብር ለኢየሱስ ይሁን። ስለዚህ እኔና እናንተ ከተቀበልነው በወንጌል እውነት በኩል እንዴት አይነት የከበረ ተስፋ ነው! እዩት እስቲ ቁጥር 9 አይን ያላየው አይቶ የሚያውቃል ይሄንን ነገር ጳውሎስ ነው የጻፈው። እንግዲህ በእውነት አንደኛ ቆሮንቶስን ሲጽፈው 55 ላይ ነው የጻፈው። 55 ኤዲ። ሁለተኛ ቆሮንቶስን 56 ነው የጻፈው። 55 ኤዲ ላይ ከጻፈው ባይዘው ይሄንን ሳይጽፍ በፊት ሶስተኛ ሰማይ ሄዶ መጥቷል። ከዛ ሲጽፍ እንደዚህ ብሎ ጻፈ፣ አይን ያላየው፣ ከዛስ ጆሮ ያልሰማውን፣ ቀጥሎስ የሰው ልብ ያላሰበውን። አሁን መንግስተ ሰማይን አትሉትም? እንዲህ ሊሆን ይችላል አትሉ? ያላሰብከውን ጳውሎስ ሄዶ መጥቷል። አሁን ሄዶ የመጣ ካለ እዚህም ውስጥ አሁን በጣም እንትን አይደለም፣ እውነት አስደንጋጭ አይደለም። ጳውሎስ ቀድሞ ሄዶ መጥቷል። ያው ሄዳችሁ መጣችሁ የምታዩት ነገር ነው የሚወስነው እንጂ ሄዶ መምጣት ችግር የለውም። ግን ሄጄ መጣው ሲል ሰው ሄዶ ሲመጣ አይቶ የሚመጣው ነገርና ቀጥሎ ሄዶ ከመጣ በኋላ ደግሞ ህይወቱ። ጳውሎስ ሄዶ ከመጣ በኋላ ነው አይደል ወደ ጌታ ልሄድ ላይሆን አፍቃለሁ ማለት ጀመረ። በቃ ይልሂድ አለ። ሲወግሩት ይላል አይደል በድንጋይ ወገሩት የሚል አንባቸው ወገሩትና ሶስተኛ ሰማይ ሄዶ መጣ። አይቶ ሲመጣ ደሙን ጠራርጎ ሊሰብክ ተመልሶ ገባ የሚል ቃል አለ። ለምን ተመልሶ መሄድ ፈለገ እንጂ መከራ የሚናፈቀው ነው እንዳይመስል እኮ። አይቶ የመጣው ነገር ሳይሆን መሬት ሰለቸው። በሉ ሸኙኛል። አኗኗርህ አይ ወደ ጌታ ልሄድ ላይሆን አፍቃለሁ፣ ብሄድ ከጌታ ጋር ለኔ ይሻለኛል፣ ብኖር ከእናንተ ጋር። ደርሶ የመጣ ሰው ያስታውቃል። እንኳን ሰማይ ደርሶ የመጣ አንድ ጥቅስ የገባው ሰው ያስታውቃል። ከመረጃነት አልፎ ብርሃን ከሆነ ማለት ነው። ብርሃን ከሆነ እግዚአብሔር ኢንላይትድ ካረገ ሁለንተናህን ነው የሚቆጣጠረው። አረማመድን፣ አስተሳሰብን፣ የምትወደውና የምትጠላውን አፒታይትን ሁሉ እኮ ይቆጣጠረዋል። እና ጳውሎስ እንደዚህ አለ አይደል ተስፋችን ምንድን ነው ሲሉት አይን አላየውም ጆሮ አልሰማውም የሰው ልብ ያላሰበው አለና ለማን የተዘጋጀው ለሰው ሁሉ ነው አይደለም። እግዚአብሔርን ለሚወዱት ለሚወዳቸው አይደለም የሚለው እኔ አይደለም ጥቅስ አይደል ያነበብነው። እስቲ እና አንብቡት። እግዚአብሔርን ለሚወዱት አዘጋጅቷል። እሺ እኔ አዲሱ መደበኛ ትርጉም ነው ጀላ ያለው ምንድነው የሚለው? ይሁን እንጂ እንደተጻፈው አይን ያላየው ጆሮ ያልሰማው የሰው ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል። ያው ነው አዲሱ መደበኛ ትርጉም። አይ ቲንክ የኛው የቀድሞ ትርጉም ይመስለኛል። እግዚአብሔር ሰውን ሁሉ ይወዳል። የተዘጋጀው ለሚወዱት ነው። ምን ማለት ነው የሚወዱት? ዓለምን የካዱ እምቢ ያሉ ለፍቅሩ ምላሽ የሰጡ ማለት ነው። አንዳንድ ትምህርቶች አሉ ቢሆኑ ጥሩ ነበር ግን አይደሉም። እግዚአብሔርን ጨካኝ ነው ሰውን ሲኦል ይከታል ይላሉ።
ደስ ይለኛል ማንም ባይገባ። ለዛ ነው ወንጌል ቀንና ከሌሊት የምሰብከው። በእውነት የትም ሄጄ ነው ወንጌል ነው የምሰብከው። እንዶ በእውነት ጸልዩልኝ እሺ። ወደፊትም ረሳ አይቀየር ይሙት ብላችሁ ለምን ወንጌል የምንሰብከው? ሰው እንዲድን። ለምን ወንጌል ካልሰማና ካላመን አይድንም። እግዚአብሔር ጨካኝ ስለሆነ አይደለም። የእግዚአብሔርን ጽድቅና ቅድስና እንዴት አድርጎ ይካደው ማንነቱን? ስለዚህ እግዚአብሔር ጽድቁን መጠነ ከሱ ጋር የምትኖረው በልጁ በኩል ነው። በክርስቶስ በኩል ካልሆነ አትችልም፣ መኖር አትችልም። ለሚወዱት ነው ያዘጋጀው። እግዚአብሔር ጨካኝ አይደለም ይላሉ። ልጁ ላይ ጨክኖ የለ እንዴ? ኢየሱስ መስቀል ላይ ሲያጣጥር እኮ ዝም አለው። ኢየሱስ ላይ ከጨከነ ጥላው ላይ ለምን አይጨክንም እንዴ? እኔን እኮ እግዚአብሔር ልጄ ብሎ የጠራኝ እኮ በልጁ በኩል ነው እንዴ? አንድያ ልጁ ላይ ከጨከነ እግዚአብሔር የጨከነው ማንነቱን መካድ ስለማይችል እኮ ነው የጨከነው። ቅድስናውን መካድ አይችልም። መሐሪ ነው ግን ቅድስናውን መካድ አይችልም። እኛን ለመማር ኢየሱስ ላይ ቁጣውን ማፍሰስ ነበረበት። ሊጣረስ አይችልም እግዚአብሔር ማንነቱ። ስለዚህ ጳውሎስ በጥንቃቄ ነው ለቆሮንቶስ ቸርች የጻፈው። እግዚአብሔር ይህንን በመንፈሱ ገልጦ ምንድነው የገለጠልህ? ለሚወዱት ያዘጋጀው ሰማያዊ ርስት አለ። ተስፋችን የሚንጠለጠለው በዚህ ርስት ላይ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 8 ነው። ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያውና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በእግዚአብሔር ኃይል በእምነት ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ለነማ? በእምነት በእግዚአብሔር ኃይል ለተጠበቃችሁ ላመናችሁ ለእናንተ በሰማይ። ምን አይነት ርስት? የማያልፍ ነው፣ የማይጠፋ ነው፣ እድፈት የሌለበት ነው። ታይም ፕሩፍ ነው፣ ሲም ፕሩፍ ነው፣ ዴዝ ፕሩፍ ነው። የጊዜ ገደብ የለበትም። ኃጢአት አያውቀው፣ ሞት የለበትም፣ ኮራፕት አይሆንም። እንደዚህ አይነት የከበረ ርስት እግዚአብሔር በሰማይ አዘጋጅቷል። ኢየሱስ ክርስቶስን ከሞት አስነስቶ ለነማን ያዘጋጀው? በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቷል። እነዚህ ሰዎች እነማን ናቸው? ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ። እነዚህ 5 ሀገራት ላይ የተበተኑ ቅዱሳን መከራ እየተቀበሉ ነው። በጣም ዋጋ እየከፈሉ ነው። ስለዚህ ጴጥሮስ ምንድነው ያላቸው? ይህ ምልክት ይሁናችሁ አላቸው። እነሱ እንደሚጠፉ እናንተ እንደምትድኑ ምልክቱ ይሄ ነው። ለምን? ያሰቃዩአችኋል፣ ያንገላቷችኋል፣ ያንከራትቷችኋል። በወንጌል ምክንያት ስደት ትቀበላላችሁ። ከዛ ምንድነው ያላቸው? ደስ ይበላችሁ። ሌባና ወንበድ የሆነ ስደት ቢደርስብህ ስለሰራው ስራ ነው። ስለ ክርስቶስ ኢየሱስ ብለህ ስትቀበል ደስ ይበልህ። ያኔ የክብር መንፈስ በእናንተ ላይ ያርፋል። አያችሁ፣ በመንፈሱ ገልጦልናል አለ። ይህ ተስፋ እንዳለ ተገልጦልኛል። ብርሃን ነው። ተገልጦላችኋል። በሰማይ ርስት አላችሁ። ተስፋ አለው ይሄ ሕዝብ። እስቲ ተስፋ ያለው ሰው ተስፋ ያለው እውነቴን እነግራችሁ የክርስትና መካከለኛው ነው። አያችሁ፣ ሰው የሚኖረው በተስፋ ነው። አለበለዚያ ይሰለቻል። የሆነ ነገር መድገም ያደክማል። ሁሌ የምታውቀውን መዝሙር መድገም፣ ሁሌ ወደማይገባህ ነገር መጸለይ፣ ሁሌ በጣም ረጃጅም ዕብራውያን ተብሎ ለወራት አንድ ምዕራፍ ላይ መኖር በጣም አሰልቺ ነው። ሲበራልስ ሲገለጥልስ አጠረብኝ ነው የምትለው። ምን ነው ብናድር? አሁን በጣም ብዙዎቻችሁ እንደምትሉት አዳር ትላላችሁ። ተነክታችሁ ነው እንጂ ሰው ቤቱን ጥሎ እዚህ ሲጸልይ ያድራል እንዴ? እንዴ ጉንጭን የሚያቃጥል ጨውጨው የሚል እንባ እየወረደብህ እዚህ ደረቅ መሬት ላይ ተንበርክከ ስትል ማደር ኢንጆይ አይደረግም። ተስፋ ነው ይሄንን የሚሰጥህ። አይ ኢነርጂ የሚሰጥ ተስፋ ነው። በአያችሁ እንደዚህ አይነት ርስት በሰማይ አለ። ሰምታችሁኛል? አኗኗራችሁ ሊቆጣጠረው ይገባል። ይሄ ተስፋ አጥብቃችሁ ያዙ ይላል አይደል? አጥብቃችሁ እንዳትዘናጉ ይላል። አጥብቃችሁ ያዙት አይደለም ያለው። አጥብቀን ብንይዝ እንዳታፈገፍጉ በፍጹም። ቁጥር 6 ጳውሎስ የሚላቸው እሱ ነው አይደል? የመጨረሻ የምንተማመንበትን የምንመካበትን ተስፋችሁን ያዙ አይደለም የሚለው። የምንተማመንበት ቀጥሎ የምንመካበት ነው። እተማመንበታለሁ፣ ከዛ እመካበታለሁ። ማንም ሊያሸማቀቃችሁ አይገባም። በወንጌል ምክንያት
ማፈር ካለበት እሱ ነው ማፈር ያለበት። እኔ ላፈር አይገባኝም። እምመካበት ተስፋ አለኝ። ኢየሱስ ተመልሶ ይመጣል። ጌታ ኢየሱስ ከሰማያት ብቅ ይላል። ተስፋ አለኝ። እኔ እምተማመንበት ተስፋ አለኝ። እምመካበት ቀና ብዬ ነው የማወራው። በፍጹም ልሰወር አልችልም፣ አልደበቅም። ስለ ራሴ ሳወራ ልደበቅ እችላለሁ። እኔ ማለት ካልኩኝ ማፈር አለብኝ። ኢየሱስ ካልኩ ቀና ብዬ ነው የማወራው። አደባባይ ላይ ስለ ሰው ልጆች ኃጢአት መሞቱን አያችሁ፣ ዳግም መመለሱን፣ መሄዴን፣ ከጌታ ጋር ለዘላለም መኖራችንን እምንተማመንበትና እምንመካበትን ተስፋ አጥብቀን በእውነት አንዲት ሰዓት ለቃችሁ እንዳትገዙ። ለሚያፍገመግማችሁ ነገር፣ ከወንጌል ውጪ ለሆነ ነገር አንዲት ሰዓት ለቃችሁ እንዳትገዙ። እድል እንዳሰጡት። ምንም ነገር ቢመጣ መሬት ላይ ነው የሚመጣው፣ ያልፋል። እንቅፋት ነው፣ የመታ ሰዓት ነው፣ ከዛ አልፈው ትሄዳል። ክብር ነው፣ ያልፋል። ውርደትም ያልፋል። ምንም ነገር መሬት ላይ ነው፣ ያልፋል። ይሄ ለዘላለም ነው። በእውነት ነው የምላችሁ። ዛሬ ሰው ከቦ ቢያጨበጭብልህ ነገ ስቀለው ይላል። ምንም ኢየሱስ ላይ ያየነው እሱን ነው። ንገስብን፣ ሆሳና፣ በጌታ ስም የሚመጣ የተባረከ ብለው አየቱ ውርንጭላ እግር ስር ምንድነው የዘንባባ ዝንጣፊ እያደረጉ ንገስብን ያሉት እነሱ ናቸው። ስቀለው፣ አንፈልግም፣ አስወግደው፣ ቄሳር ነው ንጉሳችን፣ ይሄ ከየት እንደመጣና አይተም አናውቀውም ያሉት። ክብር አለፈ፣ ተዋረደ፣ ውርደቱ መጠን የለው፣ አለፈ ውርደቱም፣ ከሞት ተነሳ፣ ለዘላለም በአባቱ ቀኝ ተቀምጧል። አያችሁ፣ መሬት ላይ የሚመጣልህ ክብርም ውርደትም ለጊዜው ነው፣ ለጊዜው ነው። ወደ ቤት እየሄድን ነው። ወደ ቤት ስትሄድ መንገድ ላይ እንቅፋት ይመታል፣ እንቅፋቱ መንገድ ላይ ነው። ይበርድሃል፣ መንገድ ላይ ነህ። ዝናብ ይመታል፣ መንገድ ላይ ነህ። ይርባል፣ መንገድ ላይ ነህ። ሰው ሰላም ትላል፣ መንገድ ላይ ነህ። ቤት እስክትደርስም አየህ፣ እንሄዳለን። ተስፋ አለን፣ ተስፋ አለን። ኢየሱስ ዛሬ ማታ ሊመጣ ይችላል። ዛሬ ማታ ሊመለስ ይችላል። ተስፋ አለኝ። በቃ አጥብቃችሁ ያዙ። ይሄንን እጅ እንዳትሰጡ በፍጹም። ለሌላ ነገር በእውነት ጊዜ አይኑራችሁ፣ እድል አትስጡ። ተስፋ አለ። ይሄንን ተስፋ ስታገናኙ ስለዚህ ተስፋ አውሩ። ስለ ውድቀታችሁ አታውሩ። ስለዚህ ተስፋ አውሩ። ኢየሱስ ይመጣል እየተባባላችሁ አውሩ። ጌታችን ነው፣ በቅርብ ይመለሳል። እንሄዳለን። በእውነት ተስፋ አለን። አምነው ያንቀላፉ ሁሉ ይነሳሉ። ይሄ ነው በቃ እኔ የሚያስደስተኝ። አምነው ያንቀላፉ ይነሳሉ። እነ ጳውሎስ እነ ጴጥሮስን ብቻ አይደለም፣ በጣም ሰሞኑ ያንቀላፉትን ሁሉ ኢየሱስ ይቀሰቅሳቸዋል። እንተያያለን፣ እንገናኛለን። ተስፋ አለን። ተስፋ እንደሌላቸው እንዳትሆኑ አለ እኮ አንዴ ተሰሎንቄ ላይ። ተስፋ እንደሌላቸው እንዳትሆኑ አለ። እንዴት? አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ አለ። ይነሳሉ አለ። እና ጌታን ለመቀበል ከእነሱ ጋር ነው አብረን የምንሄደው አለ። ከሙሴና ከአብርሃም ጋር ብቻ እንዳይመስል፣ ቸርች ውስጥ ካንቀላፉት ወንድሞችና እህቶችም ጋር አብረን ተያይዘን። ይሄ ሩቅ አይደለም፣ በጣም በእውነት በቅርብ እንደሆነ ይሰማኛል። ይሄ ትውልድ ላያልፍ ይችላል። ኢየሱስ ይመጣል። ተስፋ አለ። አጥብቃችሁ ያዙ። እንደዚህ ከሆነ ቤቱ ነን። ይህንን የማይናወጥ ተስፋ አጥብቃችሁ ከያዛችሁ ቤቱ ናችሁ። ምናልባት እናንተ ቤት ስትገቡ እንድታነቡት አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5 ጀምሮ እናንተ በእውነት ቤት ስትገቡ አንብቡት። ቤቱ ነን። ኢየሱስ እዚህ ቤት ውስጥ ሕያው ድንጋይ የማዕዘን ራስ ነው ኢየሱስ። እኛስ ሕያዋን ድንጋዮች ነን። እኛ ሕያዋን ድንጋዮች ነን። ኢየሱስ የማዕዘኑ ራስ ነው። የዚህ ቤት ኮርነር፣ ቺፍ ኮርነር ስቶን ኢየሱስ ነው። የቤቱን ሳይዝ የሚወስነው ኢየሱስ ነው። የቤቱን አቀማመጥ ስትራክቸሩን የሚወስነው ኢየሱስ ነው። የዚህ ቤታው የማዕዘን ራስ ድንጋይ ኢየሱስ ነው። እኛስ ቤቱ ተገጣጥሞ የእርሱ ማደሪያ እንዲሆን ሕያዋን ድንጋዮች ሆነን ቦታችንን ይዘን እዚህ ቤት ውስጥ እንገነባለን። አቀማመጣችንን የሚወስነው የቤቱ ኮርነር ስቶን ኢየሱስ ነው። እኛስ በሱ አይነት መንገድ እየተደረደርን ሕያዋን ድንጋዮች በመሆን የእግዚአብሔር ቤት ለመሆን እንሰራለን። ኢየሱስ የማዕዘን ራስ ድንጋይ ነው። ግንበኞች አሉ። ባይዘው ኢየሱስ በነበረበት ዘመን፣ ጴጥሮስ በጻፈበት ዘመን ግንበኞቹ ፈሪሳውያን ነበሩ እና ድንጋይ ይጠርባሉ። ግንበኛ ይታቻላል። ይሄን ቤት ሲሰራ ነው በደንብ አይቻሉ ያረጋሉ፣ ይስተካከላሉ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል።
ሲሰሩ ናቁት። አይሆንም ይሄኛው አሉ፣ የተሰቀለ አንፈልግም። እና በቤተ መንግስት ከበሮ እያስደለቀ እንደ አዳኝ መስሎ የሚመጣው ነው ባከ የምንፈልገው። አብርሃምና ሙሴ ይሻሉናል ከሱ። ግንበኞች የናቁት ድንጋይ እርሱ የማዕዘኑ ራስ ሆነ በእግዚአብሔር ቤት። ናቁት፣ አያስፈልግም አሉ። የቤቱ የማዕዘን ራስ እሱ ነው። እነሱስ አይሆንም ባክህ አሉ። ፈሪሳውያን በሙሉ ከሰሩ፣ ድካማቸው በሙሉ በዜሮ ተባዛ። የቤቱን መጠን የሚወስነው እግዚአብሔር በሱ በኩል። የማዕዘኑ ራስ ድንጋይ። እኛስ ሕያው የሆነው የእግዚአብሔር ቤት ለመሆን እንደ ሕያዋን ድንጋዮች እየተገጣጠምን የክርስቶስን ውበት ለማሳየት በክርስቶስ ኢየሱስ በኩል የመጣውን ነገር ለመግለጥ ተገጣጥመን የእግዚአብሔር ቤት ለመሆን እንሰራለን። በተስፋው ተመልሶ ይመጣል። አየህ ኮርነር ስቶናችን እሱ ነው። ተመልሶ ይመጣል ስትል ልክ ይሆናል፣ እንትን ትገጥማለህ። ኢየሱስ ዳግም ይመጣል ስትል ሰከት ትላለህ። አየህ እሱን ነው ተከትለ የምትመጣው። ኢየሱስን ሚስ ካረከው ድካም ነው ክርስትና። በእውነት ነው የምላችሁ። በጣም ቆንጆ ቆንጆ ስብከት እየሰማችሁ በጣም ጥሩ ጥሩ መዝሙር እየዘመራችሁ መዝሙሩ ደስ ይላል፣ ትምህርታቸው ጥሩ ነው አይደል? በጣም ቆንጆ ነው፣ ያነሳሳሉ እያልክ ጌታን ካላገኘ እግዚአብሔር ቸርች ተመላለሰሃል ብሎ ሰማይ ያስገባ። በክርስቶስ ማመን አለብህ። ንጥቀት ካለ እኮ ያመነ ብቻ እኮ ነው የሚሄደው። በጣም ተስፋ አደርጋለሁ በሙሉ እንደምንሄድ እዚህ። በእውነት ነው የምላችሁ በሙሉ እንሄዳለን። የሚቀር ካለ ግን በኋላ ጥሪ ያደርጋል እንዳይቀር። ማን ያውቃል? እዛ መስቀል ላይ እንደተሰቀለው ሰውዬ ሊዘጋ ነው ሲባል ሹልክ ብሎ እንደገባው ሰውዬ ዛሬ ማታ ኢየሱስ ቢመጣስ? ዛሬውኑ ጌታን ተቀበለ ማታ ከመጣ ከኛ ጋር አብረ